የኢራንና እስራኤልን መጨረሻ ምን ይሆን? አስፈሪ ቃላቶችንና ግራ አጋቢ ትንቢቶችን የያዘው መጽሐፍ። የዚህ መጽሐፍ ደራሲ ማርክ ሂችኮክ አሜሪካዊ ነው። በዳላስ የሚኖር መንፈሳዊ ትምህርት ዶክተር፣ ተመራማሪና ደራሲ ፕሮፌሰር ነው። ስለ ዓለም ፍጻሜ የሚተነትኑ 20 መጽሐፍቶችን ጽፏል። የዓለምን የመጨረሻ የሚያውቀውም አሁን በምድር ላይ በሕይወት ያለ ብቸኛ ሰው እየተባለ ይቆለጳጳሳል፣ ይደነቃልም። በዚህ መጽሐፉ ስለ እስራኤልና ኢራን እንዲሁም በቅዱስ መጽሐፉ የተነገሩ ትንቢቶችን ግልጽልጽ እያደረገ ከጂኦግራፊ፣ ከታሪክ፣ ከሚሊተሪ፣ ከኢኮኖሚና ከሃይማኖት አንጻር እየመረመረ ትርጉማቸውን ይነግረናል። ኢራን በቅዱስ መጽሐፍ ፐርሺያ ተብላ የምትገለጽ ጥንታዊ መጽሐፍት ለሌላ ኃያል ሀገር እንደሆነች በእርግጥ ደራሲው አልካደም። ከክርስቶስ ልደት በፊት ከ331 ዓመት ዓለም ቀደም ብሎ በነበሩት 200 ዓመታት መላውን ዓለም በኃይሏ አስገብራ በብቸኝነት የገዛችው ፐርሺያ የአሁኗ ኢራን መሆኗን ከታሪክና ከቅዱስ መጽሐፉ ማስረጃዎችን እየጠቀሰ ያስረዳናል፣ ይተነትነዋልም። ልክ በቅዱስ መጽሐፉ በትንቢተ ኢሳይያስ እንደተነበየው ግን ፐርሺያ በግሪኮች ተወግታ ከሌላ ኃያልነቷ ተፈነገለች የሚለው ቀስ በቀስም ከታሪክ መዝገብ እየተፋቀች ከአራተኛው ክፍለ ዘመን በኋላ የሮማ ኢምፓየር ስም ሲገን የኢራን ስም ደግሞ ወደ ሁለተኛው ዲቪዥን የሰፈር ተደባዳቢነት ተርታ ወረደች፣ ተዋረደች፣ ተረሳች፣ ዝቅም አለች ይለናል። ይህ የዓለም ፍጻሜ ነጋሪ ፕሮፌሰር አሁን በኢራንና በእስራኤል መካከል የሚነሳ መካከለኛው ምስራቅ ብቻ ሳይሆን መላውን ዓለም የሚንጥ አንድ እጅግ አደገኛ ጦርነት እንደሚቀሰቀስ በመተንበይ የጻፈው የዛሬ 13 ዓመት ነው። በ2013 በፈረንጆቹ አቆጣጠር ማለት ነው። የተነገረው ትንቢት ጊዜውን ጠብቆ በእርግጥ ተፈጽሟል። አሜሪካና እስራኤል በአንድ ላይ ሆነው በላይ በጀት ያበራዩታል፣ ያደባዩታል። ለህዝብ ለሁሉም ነገር ለነሱ በእርግጥ እንደሚመቻቸው ነው። የተነገረው ትንቢት ጊዜውን ጠብቆ ተፈጸመ። እስራኤልና አሜሪካ ተጋግዘው ኢራንን ይወጓታል ነበር ያለው። ያም ሆነ ተፈጸመ። ይሄ የአሜሪካ መንፈሳዊ ተመራማሪና የአርማጌዶን ጠንቋይ የነበረው ግን ይሄንን ብቻ ብሎ አላበቃም። ኢራን እጇን በኒውክሌር በጦር መሳሪያ ላይ ለማሳረፍ እድሉን ካገኘች ተደጋጋሚ በመጽሐፍ ቅዱስ የተነገረው በኢራን መንፈሳውያን መሪዎች በየዘመኑ በተደጋጋሚ የሚተነበይበትን የሚታመንበትን ትንቢት ይፈጸማል። ያ ትንቢት ደግሞ የዓለም መጨረሻ የምናይበት የፍጻሜ መባቻ መከሰት ነው። ኢራኖች ሁሌም ራሳቸውን የዓለም የመጨረሻዎቹ ትንቢት አስፈጻሚዎች ወይም ፈጻሚዎች አድርገው ለራሳቸው ይቆጥራሉ፣ ከልባቸውም ያምናሉ ይላል ይህ ፕሮፌሰር ጠንቋይ ማስረጃዎቹን እያጣቀሰ። በዚህም የተነሳ በቅዱስ መጽሐፉ እንደተነገረው ኢራን የኒውክሌር ቦምብ ሰርታ ከጨረሰች ያለ ጥርጥር እስራኤል ላይ ታፈነደዋለች ይልና የመጨረሻውን የፍጻሜውን ጦርነት ማለትም አርማጌዶንን ትቀሰቅሳለች። ቀስ በቀስም የዓለም ሀገሮች ሁሉ በሁለት ጎራ ተከፍለው በአርማጌዶን ውስጥ ገብተው ይተላለቃሉ። ህዝብም በህዝብ ላይ እርስ በርሱ ይዋጋል ይለናል። ይህ አሜሪካዊ የዓለም ፍጻሜ ሳይንቲስት ጠንቋይ ፕሮፌሰር ማርክ ሂችኮክ ከዘረዘራቸው ትንቢቶች መካከል በግሌ ያስደነገጠኝ ግን አንድ ነገር ልንገራችሁ። ለሁለተኛ ጊዜ በአሜሪካዊ ምሁር መጽሐፍ በቁም ነገር ተከትቦና ተተንትኖ ተከሽኖ የተገኘው ይኸው ነው። ትንቢቱ ምን ይሆን ብላችሁ መጠየቃችሁ መጨነቃችሁ ደግሞ አይቀሬ ነው። አዳምጡኝ። ትንቢቱማ ካላችሁ በፍጻሜው ጦርነት ኢትዮጵያ የምትሰለፈው ከእስራኤል ጋር ሳይሆን ከኢራን ጎን መሆኑ እጅግ አደገኛ መዘዝ ነው። እኛ ኢትዮጵያውያን ትንቢቱ ሲፈጸም ለኢራን ተደርበን እጅግ ግዙፍ ሰራዊት አሰልፈንና ግዙፍ የጦር መሳሪያዎችን ታጥቀን እስራኤልን ለመዋጋት በሆታ እንነቃቃለን ይለናል። ፐርሺያ፣ ኢትዮጵያና ፑንት ሶስቱ ሀገሮች ያለ የሌለ ኃይላቸውን አሰባስበው እስራኤል ላይ በጋራ ይዘምታሉ። የእስራኤል ከተሞች በሚደርስባቸው ፍንዳታ የተነሳ በእሳት እንደ ገሃነም ይንቀለቀላሉ፣ ይቀልጣሉም ይለናል። ግድግዳዎቿ ይደረመሳሉ፣ እስራኤላውያን እንደ ገለባ ይሆናሉ፣ የተረፉት ይበተናሉ። ይህ የእስራኤል አስከፊ አወዳደቅ የሚቆየው ግን ለተወሰነ ጊዜ ነው ይለናል። ከዛስ ካላችሁ ደግሞ ትንቢተ ዳንኤል ምዕራፍ 7ን እና ትንቢተ ሕዝቅኤልን ምዕራፍ 38ን እና 39ን መመልከቱ በቂ ነው።
ይህ የአሜሪካ ጠንቋይ ፕሮፌሰር ለእነዚህ የመጽሐፍ ቅዱስ የዓለም ፍጻሜ ትንቢቶች ለየብቻ ምዕራፍ ሰጥቷቸዋል። በእርግጥም እና ደግሞ ምን ይላል መሰላችሁ? በመጽሐፍ ቅዱስ ውስጥ ወደ 1000 የሚሆኑ ትንቢቶችን አስቀድሞ ተናግረዋል። ከነዚህ ውስጥ ግማሾቹ ወደ 500 የሚደርሱት ማለት ነው ያለምንም መዛነፍ እያንዳንዷ ነጥብ ትንቢት ሳትቀር ቃል በቃል ተፈጽመዋል። እናማ የቀሩት 500ዎቹ ቃል በቃል እንደሚፈጸሙ ቅንጣት ያህል ጥርጣሬ እንዳይኖርህ እያለ ነው የሚመክርህ ፕሮፌሰር። በዳንኤልና በኢሳይያስ ትንቢቶች መሰረት እስራኤልን የሚረዳና ከኢራንና ከኢትዮጵያውን መንጋጋ የሚያላቅቃት አንድ ታላቅ ኃያል ከሮማ ይነሳል ይልሃል። ከ2 ዓመታትም ከእስራኤል ጎን ቆሞ እነ ኢራንንና በኃይልና በብርታት ይዋጋቸዋል ይልሃል። በፈጣሪ ትንቢት መሰረት ቃሉ ይፈጸም ዘንድ በእሳት አንፍሮ ወደ አመድነት ይቀይራቸዋል። እንዲያውም ትንቢተ ሕዝቅኤልንና እስራኤልን ከዚህ ድል በኋላ የረገፉትን ጠላቶቿን አስከሬን ከየወዳደቁበት ሰብስባ ለመቅበር 7 ወር ሙሉ ይፈጅባታል ይላል። ከዚያ ደግሞ ለቀጣዮቹ 7 ዓመታት የእስራኤል ሕዝብና መሪዎቹ ሳያርሱ ሳይዘሩ ሳያጭዱ ለ7 ዓመታት ስጋና ጮማ እየቆረጡ ደምን እንዳረቂ እየጠጡ ከጠላቶቻቸው የማረኳቸውን ጠመንጃዎች እያነደዱና እየሞቁ ቤታቸው በሆይታ ይኖራሉ። እግራቸውን ሰቅለው በደስታና በተድላ ወደ ምድራቸው ተሰብስበው ይኖራሉ። የአምላክንም ታላቅነት በእርግጥ ያያሉ ይላል። ከዚያ ግን ዓለም ሁሉ ትናወጣለች፣ ምድር በቀውስ ትሞታለች፣ ወንድሞች በወንድሞች ላይ ይነሳሉ፣ ሰው በእርስ በርሳቸው ይጠላላሉ፣ ይዋጋሉ፣ ይጨርሱማል። ጥበብና ማስተዋል አፈር ድሜ ትገባለች እና የመጨረሻውን የፍርድ ቀን መድረስ የሚያበስረው ደግሞ መለከት ነፊ እንደ ድር ነጋሪ ጥሩምባውን እየነፋ ይመጣልሃል ይላል። የሰው ልጅ በእርግጥ ዘሰኖፍ ዘማን ነው ዓለምን ፍጻሜና የታላቁን አምላክ ለፍርድ መምጣት ሊያውጅ ወደ ምድር የሚመጣው። ፕሮፌሰር ማርክ ሂችኮክ ይህንን ሁሉ የትንቢት መዓት ከቅዱስ መጻሕፍት እያጣቀስና ከምድሪቱ ፖለቲካና ታሪክ ጋር እያዛነቀ ከተረከ በኋላ አንድ ግልጽ የማይሆን የሚያጠራጥር ነገር ሌሎች ብዙዎች በሕዝቅኤልና በዳንኤል ትንቢት በስም ሲጠቀሱ ሀገሬ አሜሪካ ግን በስም አልተጠቀሰችም እና የአሜሪካ ዕጣ ፈንታዋ ምን ይሆን እያላችሁ አሁንም መጨነቅ ትፈልጋላችሁን? መልሱን ከሁለት ነገሮች አንዱ የሚፈጠረውን ማለት ያቀርባል። አንድም ነቢያቱ አሜሪካን በፍጻሜው ጦርነት ትንቢታቸውን አንድም ቦታ በስም ያልተጠቀሷቸው አሜሪካ ከፍጻሜው ጦርነት በፊት ምናልባትም በኒውክሌር ውጊያ አማካኝነት ከምድረ ገጽ ጠፍታ የተረሳች ሀገር ልትሆን ስለምትችል ነው ይላል። ምናልባት አሜሪካ የዓለም ፍጻሜን ሳታይ ከምድሪቱ የምትሰናበትበት ጊዜያዊ ሌላ ኃያል ነች። ሁለትም ምናልባት ግን በዓለም ፍጻሜ ከሮማ ምድር በመነሳት ከእስራኤል ጎን ተሰልፎ ይዋጋና ያድናታል ተብሎ የተጻፈለት የአርማጌዶኑ ባለድል ምናልባት አሜሪካ ብትሆንስ ብላችሁ አታስቡ? ብትሆንስ? አሜሪካውያንና መሪዎቿ በአብዛኛው ከአውሮፓ ምድር ፈልሰው የመጡ መሆናቸውን ስናጤን ደግሞ የዓለም የፍጻሜ ጦርነት ከተቀሰቀሰም ያለ ጥርጥር አሜሪካውያን የሚሰለፉት ከሃይማኖቱም ከጂኦፖለቲክም ከጂኦግራፊም ከታሪክም በኢኮኖሚ ከማይመስሏቸውና ከማይጣምሯቸው ከኤዥያዎች ከአፍሪካኖችና ከመካከለኛው ምስራቆች ጋር ሳይሆን ከአውሮፓና ሜዲትራኖች ጋር ሊሆን የሚችል መላምት። ይህ ከሆነ ሞስት ፕሮባብሊ ከቅዱስ መጽሐፍ ከሮማ የሚነሳው ኢራናውያንና አጋሮቿን ኢትዮጵያውያንና ፑንትን የሚያደርገውን ልዕለ ኃያል ሌላ ሳይሆን ራሷ አሜሪካ ነች እልሃለሁ ወንድሜ። ከዚህ በፊት ኢትዮጵያ በወታደራዊ ሶሻሊስት መንግስት እጅ በምትተዳደርበት የደርጉ ዘመን ላይ የተጻፈውን አንድ የዓለምን ፍጻሜ የሚናገር የምዕራባውያን መጽሐፍ ሳነብ ያንም የዓለም ፍጻሜ ጦርነት አርማጌዶንን የሚነሳው ከመካከለኛው ምስራቅ አካባቢ እንደሆነና ኢትዮጵያ ደግሞ ኢራንን ለመደገፍ እንደምትዘምት ተደርጎ የተተነተነውን አንብቤ ነበር። ያው ዘመዱ ባላጋራሪ ዓለሞችን እርስ በርሳቸው አንዳቸው ለሌላኛቸው ምስል ሰይጥነው የሚቀርቡበት የፕሮፓጋንዳ ዘመን እንደነበር በማሰብ ያንን መጪው ጊዜ ብሎ በአማርኛ ጭምር የተረጎመው የትንቢት መጽሐፍ ንቄ ትቸው ነበር። አሁን ግን ኢትዮጵያ የምዕራቡ ዓለም ሸሪክና ተላላኪ ቁጥር 1 ተመጽዋች ነች። ወደ ሌሎች ዓለማት ከሚፈልሱ ኢትዮጵያውያን ይልቅ ወደ ምዕራቡ ዓለም የሚፈልሱ ኢትዮጵያውያን ቁጥሩ በሺዎች እጥፍ ይልቃል።
ኢትዮጵያና የተተበተበች በኋላ ቀር የብሔር ብሔረሰብ ምናምንቴ ስርዓት ራሱ በቀጥታ በምዕራቡ ዓለም የታቀደላትና ጮቤ የሚያስረግጣቸው ስርዓት ነው አሁን በኢትዮጵያችን እየገሰገሰ እየነገሰ ያለው። ታዲያ እነዚህ ሰዎች ማለት ምዕራባውያን ዛሬም እንደ ትናንቱ የሶሻሊስቷ ኢትዮጵያ ዘመናን ኢትዮጵያ ወደፊት በጠላትነት የምትሰለፍባቸው ከነርሱ ጋር ይልቅ ከኢራን ጋር የምትገጥምበት የምትዋጋባቸው አድርገው የሚያስቧትና የሚፈሯት ትንቢትና ጥንቆላቸውን የሚያዘንቡባት ደግሞ ለምንድን ነው ብላችሁ በተደጋጋሚ ማርታቸውን ከየት የመጣ ነው ብላችሁ ስታስቡ በእርግጥ ግራ ይገባችኋል። ግራም ይገባኛል። እናማ ምናልባት ይሄ ነገር እውነት ቢሆንስ ብዬ እጠይቃለሁ። አባባሌ እውነት ግን የኢትዮጵያ መጨረሻ እንዳይሆንን በተለይ እኛ ለዘመናት ራሳችንን ጥቁር እስራኤሎች ወይም ብላክ ዚዮን እያልን ስንጠራጠር፣ ስንፎክር፣ ስናቅራራ በእስራኤል አምላክ ስንምል የኖር ነው። እኛ ኢትዮጵያውያን እውነት ምን ምክንያት ተገኝቶ ነው በፍጻሜው ጦርነት ከፐርሻኖች ጋር ገጥመን እስራኤሎችን ለመዋጋት የምንነሳው ስንል አደን ነው። አንድዬ ይወቅልን እግዚአብሔር ያውቃል እልሃለሁ። ከፈለገ ደግሞ አንተ አላህዬ ያውቃል ማለት ትችላለህ። አንድ የአፍሪካ የጋና ምሁር የጻፈው ትክክለኛዎቹ እስራኤላውያኖች ደግሞ ዛሬ የራሳቸውን እስራኤሎች ነን ብለው ዓለምን ያሳመኑት እስራኤሎች ሳይሆኑ ለሙሴ ሚስቱ ሲጳራን የዳሩለት በጣና ገዳማት ፈጣሪያቸውን ሲያመልኩ የኖሩት ኢትዮጵያውያን ናቸው። የመጽሐፍ ቅዱስ ትንቢት ባለቤቶቹ ኢትዮጵያውያን ናቸው። ኢትዮጵያ የቅድስናና የብኩርና ከመካከለኛው ምስራቅ በፈለቁት የዛሬዎቹ እስራኤሎች ተዘርፏል ይላል። እና ደግሞ ሳስበው የሰይጣን ጆሮ ይደፈንና እኛ ኢትዮጵያውያን እውነተኞቹ እስራኤሎች ከሆን የአርማጌዶኑ መቅሰፍት የሚያርፈው እኛ ላይ በአሜሪካ እርዳታ የምንድነው እኛው ነን ማለት ነው። እንዲያ ከሆነ ግን እሺ በቅዱስ መጽሐፍ በትንቢተ ሕዝቅኤል ከኢራን ጋር ተሰልፈው እስራኤልን ያድኗታል የተባሉት እውነተኞቹ ኢትዮጵያውያን እነማን ናቸው ልንል ነዋ። ማንን? እኛ ግን ማንን? ማነች ትክክለኛዋ እስራኤል ብላችሁ በእርግጥ አትጨነቁ። አሜሪካ ስሟ ሳይጠቀስ እውነት ለዓለም ፍጻሜ በቅታ ይሆንን ትዋጋለችን? እንጃ አልመሰለኝም። ፈራሁ አባቴ። ለዓለማችን ሰላም ለሀገራችንም የበለጠ የበዛ ሰላሙን እንዲሁም ደግሞ በመላው ዓለም ለሚገኙ በአረቡ ዓለም ተሰደው ላባቸውን ወዛቸውን እያንጠፈጠፉ ለነገ የተሻለ ኑሮ ለመኖር ለኢትዮጵያቸው ለቤተሰቦቻቸው ለሚኖሩ ለእህቶቻችን ይሁን እላችኋለሁ። እንቆጳዚዮን ነኝ። ይህ ጽሑፍ የተከተበው በአሳፍ ኃይሉ መሆኑን ልብ ይሏል። መልካም ጊዜ ተመኝቼላችኋለሁ። እንቆጳዚዮን ነኝ።